ማርቲኔሊ ማሪፍ ነበረች፣ አንድ ጎል አገባች። ማርቲኔሊ ቻምፒየንስ ሊግ ዳን ከተባለ ማንንም ሁን ነው የሚያገባው፣ ማንንም ሁን ነው የሚያገባው። ማርቲኔሊ የተለመደ ነው። አሁን ሊድዝ ላይ ይሄን ነገር ፈርስት ሃፍ ላይ ድገሙልን ባይ ነኝ። በቃ ፈርስት ሃፍ ላይ ሊድዝን ግደሉልን። ይሄን ነው ማየት ፈልገው ያርዘገናርስ። አዎ እነዚህ ላይ ማበርቱ 3-2 ትውስታ ወደ ዋሽነፍ። አረ ለወሸነፍ እኮ ይቆጠረው ለማስታወስ ያክል ነው አይደል? አርቴታን እያስታወሳችሁት ነው። ይቆጠ ነገር አለው ወያላው ሻምፒዮንስ ሊግ ገብቶ ሻምፒዮንስ ሊግን ነጅሶታል አልኩኝ እኮ። እንግሊዝ 6 ይምለቃ 5ቱ ከአንድ እስከ 8 ጨርሷል። ሌላው የጤና ቡድን ነው እንዴ? 6 እያገቡ ምናምን ወያላው እንኳን ከታምቶ 6 ያክማል ተጫዋችም የለውም። ቀልድ ነው የተያዙት የእንግሊዞቹ ብቻ ነው የሚችሉ። እንደዛ ኮሎኒ ይዟል ይጮታል እንዴ? ምን አደከመኝ? ሲችሉ ይሄዳሉ። ነው ዋቴ ነኝ እንዴ? ምን ሆነ? በቻምፒዮንስ ሊጉ ከ8 ጨዋታ 8ቱን የሚያሸነፈው ብቸኛ ቡድን ማን ነው? አርሰናል። በቻምፒዮንስ ሊጉ ከፍተኛ ጎል ዲፍረንስ ያለው ቡድን ማን ነው? አርሰናል። ቻምፒዮንስ ሊግ ያነሳሉ ተብለው ከተገመቱት ክለቦች ውስጥ ዋነኛው የሆነውን ባየር ሙኒክ ገርስሶ ኢንተር ሚላንን አሸንፎ እንዲሁም ደግሞ አትሌቲኮ ማድሪድን ረሚ ማርጎ ክለባችን አርሰናል በአንደኛ ደረጃ ምድብ ድልድሉን ከ8 ጨዋታ አሸንፎ አጠናቋል። የዛሬው የጨዋታ ውጤት 3-2 ነበረ። ቤተሰብ ምንም ይህ ውጤት ጨዋታውን በፍጹም አይገልጸውም። በፍጹም ነው የምላችሁ። አሁንም አጥቂዎቻችን ላይ እጅግ በጣም ትልቅ ችግር አለ። ምን አይነት ስህተት ሲሰሩ ነበረ? እጅግ በጣም ኳሶችን ሲያመክኑ ነበረ። በርከት ያሉ ጎሎችን ማስቆጠር እንችል ነበር። ዛሬ በትንሹ 5 እና 6 ጎል ማስቆጠር እንችል ነበር። ነገር ግን አልሆነም። አሁን አርቴታ ይህንን ነገር እንዲያስተካክሉ የተቻለውን ነገር ማድረግ አለበት። የኛ ሚስተር ቻምፒዮንስ ሊግ ጋብሪኤል ማርቲኔሊ በቻምፒዮንስ ሊጉ መድመቁን ማሸብረቁን ቀጥሎ ተያይዞታል። 6ኛ ጎሉን ዛሬ አስቆጥሯል። በአርሰናል ታሪክ ከጋብሪኤል ማርቲኔሊ በላይ ብዙ ጎሎችን ያስቆጠረው ቴሪ ዳንኤል ኦነሪ ብቻ ነው። ጋይስ 7 ጎል ብቻ ነው ሄነሪ ያስቆጠረው። ጋብሪኤል ማርቲኔሊ ከዚህ በኋላ 1 ጎል በእርግጠኝነት እንደሚያስቆጠርና የቴሪ ሄነሪን ታሪክ እንደሚጋራ ወይም ደግሞ እንደሚያሻሽል የተረጋገጠ ነው። ከረጅም ጊዜያት በኋላ ወደ ቋሚ አሰላለፍ የተመለሰልን ንጉስ ካይ ሃቨርትዝ በ45 ደቂቃ ውስጥ 1 ጎልና 2 አሲስት በማድረግ እጅግ በጣም የሚገርም ካምባክ አድርጓል። ካይ ሃቨርትዝ በመመለሱ ምን ያህሎቻችሁ ተደስታችኋል? ቤተሰብ እኔ እጅግ በጣም ተደስቻለሁ። አርሰናል አሸንፏል። ማን እንዴት ነው ሜዳችን ላይ ካይርና የሚባል ክለብ 2 የሚያገባብን? ካይራት ምናምን የተባለ ካይ ሃቨርትዝ እኮ የሚባል ክለብ ነው 2 ያገባብን ዛሬ። ማን ምንድን ነው የተፈጠረው? ዝም ብሎ መንገደኞች ሰብስበው እኮ ነው ያመጡት። ኳስ ተጫዋች ምናምን የላቸውም እኮ እነዚህ መንገደኞች ምናምን ዝም ብሎ ኑ ምናምን ተጠራርተው እኮ ነው መተው እኮ 2 ያገቡብን። ምድር የተፈጠረብን ያለው ሃቨርትዝ ግን ምን አይነት ጨዋታ ነው? ይኸውላችሁ በደንብ ነው ትሬን ያደረግንበት። ይሄንን ጨዋታ በደንብ ነው ትሬን ያደረግንበት። እኔ እንደውም ሜንታሊቲያቸውን በደንብ ቢውልድ ያደርጉበታል። 6-7 ምናምን የምናገባ መስሎኝ ነበር ገና አንደኛው ደቂቃ ላይ ስንጀምር። ግን ምንድነው ምንሰራው? ማን ሃቨርትዝ ምን አይነት ጨዋታ ነው ዛሬ ጨዋታው? 1 ጎል 2 አሲስት ማን ለማርቲኔሊም ለጊዮኬሬሽም ማን ከጉዳት እንደተመለሰ ናፍቆን ነበር። ምን አይነት ጨዋታ ነው የሚጫወተው? አተው ትችላለሽ። ቴስታ ያወርዳል ማን ይችላል? በጣም ነው የሚችለው። በዛ በኩል ማዶኬ ምን እያደረገ ነበር? ዛሬ አልቻለም፣ ጠፋበት። ኤዜ በጣም ራስን መለወጥ አለብን። ኤዜ ምን እየተፈጠረ ነው እንዴ? ምንድን ያመጣን? ለሌላ ነገር ነው ፐርፐዙ፣ ሌላ ነገር ነው የምትሰራው፣ ሌላ ነገር ነው። ማርቲኔሊ ሻምፒየንስ ሊግ ላይ ሮናልዶ ነው መላችሁ። ለዚህ ነው 6ኛ የሻምፒየንስ ሊግ ጎሉን አገብቷል። ምንድን ነው የሄነሪን ሪካርድ ሊሰብረው እኮ ነው። አምጣው እያለው እኮ ነው። 1 ጎል ካገባ ከሄነሪ ጋር ይጋራሉ። 2 ካገባ ይሰብሯል። ይህ ሰውዬ ደግሞ 2 ላይ አገባ አይችልም። የነገስንበት ቻምፒየንስ ሊግ ላይ አሁንም ንግስናችን እንደቀጠለ ዘርፋፍ ብላ እንደተቀመጥን ቦታው እንደተመቸን እንደተደላደል ነው ማለት ነው። ጋነርስ አሁንም ቀጥሏል ማለት ነው። አንደኝነታችን እንዳስጠበቅን ይሄንንም ጨዋታ የመጨረሻውን ጨዋታ አሸንፈን ወጣናል ማለት ነውና በጣም ደስ የሚሉ ኢቨንቶች ተፈጥሯል። እዚህ ላይ ከሃቨርትዝ አሲስትና ጎል ፈርስት ሃፍ ላይ ብቻ ጊዮኬሬሽም እንደዚሁ አሲስትና ጎል የሆነ መነሳሳቱ ምናምን በጣም ነው ደስ የሚለውና ብቻ ማለፋችንን እናረጋግጠናል። ግን ከዚህ ጨዋታ በጣም ቅር ያለኝ ነገር ማለት ነው አርሰናል ለምንድነው ጨካኝ ያልሆነው? ተጫዋቾቹ ለምንድነው ጨካኝ የማይሆኑት? ቆይ ሊቨርፑልን ይዩት 6-0 እንዴ! ለምንድነው የኛ ተጫዋቾች ጨካኝ? ለምንድነው አርሰናል የማይጨክነው? ለምንድነው ይሄ ጨዋታ 3-2 እኮ የሚያልቅ ጨዋታ አልነበረም? ምንድነው? ለምን እንዴ? ማንኛውም እዚህ ውድድር ላይ ከተሳተፍ ነው አንዳንድ ክለቦች ከሌሉበት 5ቱ የእንግሊዝ ፕሪሚየር ሊግ ከእንግሊዝ የሄዱት 5ቱ ክለቦች እንግዲህ ቀጥታ 8 ውስጥ በመግባት አልፈናል ማለት ነው። አርሰናል፣ ቶተናም፣
ሊቨርፑል፣ ሲቲ እና ቼልሲ እንግዲህ አልፈናል ማለት ነው። ኒውካስትል ደግሞ ያው አጣሪያ ውስጥ ገብታለች ማለት ነውና በጣም ደስ የሚል ነገር አለው። በዛ አርሰናል ይሄ ነገሩ ቅር ብሎኛል። በዛ ልክ ግን ደግሞ የነ ካይ ሃቨርትዝ ማግባት የነ ጊዮኬሬሽ በጣም ቤስት ደስ ይላልና ትንሽ የእሑዱን ነገር ያስረሳን ነገር ይመስላልና ጉዞ ወደ ቀጣይ 3-2 አለቀ ቢባል ጨዋታ እሺ ማን ነው የሚያምነኝ? እግዚአብሔር ይሁንሽ ይስተካከላል እኮ ብለን እንመን ማርያምን ማለቅ የነበረበት የጨዋታ ቢያንስ 6-0 7-0 7-1 ምናምን ማለቅ የነበረበት ጨዋታ ማለት ነው። ከ9 በላይ ቢግ ቻንስ ክሬት ማድረግ ይችላል፣ ግን ያስቆጠርነው 3 ጎል ነው። ከ25 በላይ ሹቶችን አድርገናል፣ ያስቆጠርነው 3 ጎል። ልክ ቻንስ ክሬት ሲደረግ ጎል አናስቆጥርም ማለት። ቪክቶር ጂ የመጀመሪያው አጋማሽ ላይ ብዙ ያመከናቸው ድሎች አሉ። ጋብሪኤል ጄሱስም እንደዚሁ፣ ማርቲኔሊ እና ማዱኬ ማለት ነው። በቃ ፋይናል ሰርድ ላይ በቃ ሁሌም እንደምናውቅ ምንም ኢፌክቲቭ አይደሉም ማለት ነው። ከዛ ውጭ ማለት ኤብሬቺ ከዚህ በኋላ ማለት ነው እኔ እግዚአብሔርን አርቴታ ከዚህ በላይ እድል ሊሰጠው ይገባል። በቃ ቤስት ለበን ውስጥ መግባት ያለበት ተጫዋች በቃ ከሱ የተሻለ ቻንስ ክሬሽን ተጫዋች በዚህ ሰዓት ከረንትሊ የለንም። ካፒቴናችን እንደዛ አይደለም። ከዛ ውጭ ኖርጋርድ ጥሩ ነበር። ቤን ዋይት የመጨረሻው ጎል ስትቆጠር ትንሽ እንዝላል ነገር ታይበት እንጂ በጨዋታው በጣም ጸደይ ነበረ። ሊዝ ስኬሊ በጣም አሪፍ ነበረ። ብቻ እንደዚህ ማለት ያልነበረበት ጨዋታ ነው በፍጹም ማለት ነው። እግዚአብሔር አሁን ጨዋታ 3-2 በአንድ ጎል ልዩነት ነው ያለቀው። እሺ ምን ይባላል ነው ማለት እሺ ሉዊስ እስኪ ሀሳብ አስተያየታችሁን ኮሜንት ላይ አካፍሉ። ደካማ የሆነ ሰከንድ ሀፍ ሀቢቢ በቃ ሚኬል አርቴታ አሁን አለም አይቶልሃል፣ እኛም አይተንልሃል። በቃ የሆነ ተጫዋቾች ላይ ሊሚት ታደርግባቸው ይገባል። አሁን በደንብ ፈርስት ሀፍ እና ሰከንድ ሀፍ የነበረው መጀመሪያ ላይ የነበረው ሊንክአፕ ምናምን አይታችኋል። ሶ ወይ 4-4-2 ወይ ደግሞ ዙቢሜንዲ፣ ዴክላን ራይስ፣ ኪንግ ሃቨርትዝ መሀል ላይ ማለት ነው። ከዛ ጭራቁን ማያረግ ክንፍና ከፍ የሆነ ሳካ ደን ደግሞ ትሮሳርድ ታደርጋለህ የሚያጅብ ነገር ማለት ካልሆነ ደግሞ ሁለቱን ፊት ላይ ጊዮኬሬሽ እና ሃቨርትዝን ማለት ነው። ከዛ ውጭ ምድረ ጎረምሳ ማይቀልድብኝም ሀቢቢ በቃ ወደ ፎርሙ እስከሚመለስ ቁጭ ታደርገዋለህ። ቤንች ላይ በደንብ ይመልከት፣ ሲመለስ ይገባል ነው እና ስፔሻሊ ሰከንድ ምንድነው ማዱኬ የሚባል ሰው ምንድነው የሚያጨጭለው? በአላህ ኧረ በአላህ ብቻ ወያር እንግዲህ ቶፕ ነን አንደኛ ሆነን እንትን ብለናል ማለት ነው። እና ከዚህ በኋላ ያሉት ሰከንድ የምናደርጋቸው ጨዋታዎች ናቸው ሆም የሚሆነው ማለት ለእኛ በጣም ትልቅ አድቫንቴጅ ነው። እስኪ ነገ ደግሞ በሌሎች ቪዲዮዎች ከችላል ይመቻቸው። ከሊቨርፑል ጀማ ለአርሴ ፋሚሊ እንኳን ደስ አላችሁ ለማለት ፈልጋለሁ። እውነት ለመናገር ከሊቨርፑል ጎን ለጎን ያየው ጨዋታ የአርሰናል ነበር። ሌሎቹም ብዙ የማየት እድል አላገኘውኝም ነበር። አሪፍ ጭዌ ነበር። ከሀቨርትዝ የሚገርም ጎል ነበር ያገባው። የቪክተር ጊዮኬሬሽም እንግዲህ ማስክ ሴሌብሬሽን ማየት ይችለናል በጎል አስቆጥሮ ማለት ነው። ጄሱስም ቅንጠት ያለች ጎል አግብቶ ነበረ። 26ኛው ደቂቃ ላይ ግን ማዱኬ እንደዛ ፔናልቲ ቦክስ ውስጥ እጥፍጥፍ አድርጓቸው ያቺ ጎል ሳትገባለት ስቀር እንዴት እንዳናደደኝ እኔ እንዲያበሳጨኝ የአርሴናል ፋኖችን ደግሞ አሰብኩት ማለት ነው። ኤኒዌይስ እንኳን ደስ አላችሁ ለዚህ ድል ይመቻችሁ። ክለባችን አርሰናል ሻምፒዮንስ ሊግ በልተናል የሚለፈልፉ ክለቦችን ያልሰሩትን ሪከርድ ሰርቷል። እንግዲህ 8 ተከታታይ ጨዋታዎችን በሻምፒዮንስ ሊግ በማሸነፍ ብቸኛው ክለብ ሆኗል ማለት ነው። በደንብ ኮፒ ሊንክ እና ሼር እያደረጋችሁ አድርሱላቸው። 3-2 ታሸንፈናል። የአውሮፓው ንጉስ ሪያል ማድሪድ አላደረገውም፣ ባርሴሎና አላደረገውም፣ አትሌቲኮ ማድሪድ አላደረገውም፣ ማንቸስተር ሲቲም አላደረገውም፣ ቼልሲም አላደረገውም፣ ሊቨርፑል አላደረገውም፣ ዶርትሙንድ